ታላቁ ከያኒ ቴዲ አፍሮ ዳስጣል ብሎ ህዝቡን ባባራጨው ዘፈኑ የኢትዮጵያ ስቅለትና ሞት አወጀ። ቴዎድሮስ ካሳሁን የሚናፍቃትን ኢትዮጵያ ገና እየጠበቀ ነው። ይህንንም ከ3 ዓመት በፊት ባወጣው ነአት በተሰኘው ሙዚቃው ላይ እንዲህ ሲል ገልጾታል። ትናንትም እንደ ጀንበር እያዩት ካይኔ ይርቃል፣ ኢትዮጵያ እንድትመጪ ስንት ቀን ይርቃል በማለት የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ምሽታችሁ እንደ ኢቶሪካ አልበም ፍጹም ያማረ እንዲሆንላችሁ ምኞታችን ነው። ቴዲን ሙዚቃዎቹንና የሚነሱበትን ፖለቲካዊ ትችቶች በዝርዝር እናያለን። ቪዲዮውን ላይክ እና ሼር በማድረግ ጥቂት ደቂቃዎችን አብራችሁን ቆዩ። ቴዎድሮስ ካሳሁን ቴዲ አፍሮ 6ኛ አልበሙን ሐሙስ ዕለት ሚያዝያ 8 ቀን 2018 ዓ.ም ከቀኑ 8 ሰዓት ላይ በራሱ የዩቲዩብ ገጽ ላይ ለአድማጮቹ አድርሷል። 18 ሙዚቃዎችን ያዘው ይህ አልበም በአድናቂዎቹ እጅግ የተወደዱና በሚሊዮኖች አድማጭ ያገኙ ስራዎች ተካተውበታል። ቴዎድሮስ ካሳሁን ከዚህ ቀደም አቦጊዳ፣ ቴዲ፣ ያስተሰርያል፣ ጥቁር ሰው፣ ኢትዮጵያ የተሰኙ አልበሞችን ለአድማጮቹ አድርሶ ተወደውለታል። አሁንም የሙዚቃ ስራው በዩቲዩብ ገጹ ላይ ከተጫነ በኋላ በነበሩት 24 ሰዓታት ውስጥ ብቻ ዳስጣል የሚለው ሙዚቃው ከ6 ሚሊዮን በላይ አድማጭ አግኝቷል። በ2013 ዓመተ ምህረት የክብር ዶክተሬቱን ከጎንደር ዩኒቨርሲቲ የተቀበለው ቴዎድሮስ ካሳሁን ኢቶሪካ ሲል የሰየመውን 6ኛ አልበሙን ለአድማጮች እንደሚያደርስ ይፋ ካደረገበት ጊዜ አንስቶ መነጋገሪያ ሆኗል። በአመቱ 8ኛ ወር በወሩ 8ኛ ቀንና በቀኑ 8ኛ ሰዓት ላይ ለህዝብ እንደሚቀርብ የተነገረለት የቴዲ ሙዚቃን በተመለከተ ሊሰጥ የነበረው ጋዜጣዊ መግለጫና የቀጥታ ስርጭቱ መሰረዙ ተነግሯል። ከዚህም ባሻገር በቅድሚያ ሙዚቃው ይለቀቃል ተብሎ የነበረው ሰዋሰው መልቲሚዲያና ቴዲ አፍሮ የነበራቸውን የስርጭት ውል የማፍረሳቸው ወሬ ሌላው የውዝግብ አካል ሆኖ ነበር። በኋላ ሰዋሰው መልቲሚዲያ በሰጠው መግለጫ ከቴዲ አፍሮ ጋር የገቡትን ውል ያቋረጠው በአሳታሚውና በድምፃዊ መካከል ባለው ውል ውስጥ በተካተቱ አዳዲስ ጉዳዮች መንስኤ መሆናቸውን አብራርቷል። 4 ዓመት ሊሞላው 2 ወር ቀርቶት የነበረው የቴዲና የሰዋሰው ውልን ለማደስ በተደረጉ ተደጋጋሚ ውይይቶች የቀረቡ አዳዲስ ሐሳቦች ሁለቱንም ወገኖች ሳያግባቡ ቀርተዋል ተብሏል። ድምፃዊ ቴዎድሮስ ካሳሁን ከአድማጮቹ ጋር ከተዋወቀ 25 ዓመታት ተቆጥረዋል። የመጀመሪያው የቴዲ አፍሮ አልበም አቦጊዳ ወደ አድማጮች የደረሰው በ1993 ዓ.ም ነበር። ቴዎድሮስ ካሳሁን በእነዚህ 25 ዓመታት ውስጥ 6 የሙዚቃ አልበሞችን ወደ አድማጮቹና ለአድናቂዎቹ አቀርቧል። ቴዲ በእነዚህ ዓመታት ሁሉ ልባቸው እንደ ሰም የሚቀልጥባቸው አድናቂዎች ፊታቸው በመከፋት የሚጠይምባቸው ተቺዎችን አፍርቷል። ኢትዮጵያዊነት እንዴት ይገፋ ለሚልላቸው የነጻነትና የመብት ፊት አውራሪ እንዲሁም የዘመኑ ድምጽ ሲሆን ልባቸው ለሚጎሽማቸው ደግሞ ድምፃዊ ብቻ ነው። ቢሆንም ግን ቀኙም ግራውም ዳር ተመልካቹም ሆነ መሃል ላይ ተወረግራጊው እኩል የሚያዳምጠው የተነፈሰው በሺዎች የሚመነሰርበት የሚያዜመው የበርካቶችን ልብ በብርቱ መልእክቱ የሚያንኳኳ ነው። በ25 ዓመታት የሙዚቃ ሕይወቱ ውስጥ የቴዎድሮስ ስራዎች ብቻ ሳይሆኑ እርሱም እንደተወደደ ለመቀጠሉ ምክንያቱ ምንድነው? ምንስ ለየት ያደርገዋል ስንል መረጃዎችን አሰባስበናል። በቅርበት የሚያውቀውንና የፊልም ባለሙያውንና የግጥም ደራሲውን ያሬድ ሾምዬ ስለ ቴዲ አፍሮ እንዲህ ይላል። ያሬድ ቴዎድሮስ ካሳሁንን ልዩ የሚያደርገው የመጣበት መንገድ ልዩ መሆኑ ይመስለኛል ይላል። ቴዲ አፍሮ ሲመጣ ማንንም መስሎ አለመምጣቱ የግጥም፣ የዜማ፣ የሙዚቃ፣ ያዘፋፈን ስልቱ በሙሉ በራሱ መንገድ አዲስ ነገሮችን ይዞ የመጣ በመሆኑ መለየቱን ያብራራል። ስማቸው እንዳይገለጽ የጠየቁ የሙዚቃ ባለሙያ ደግሞ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ባለጥልቅ ተሰጥኦ የግጥምና
የዜማ ደራሲ ነው ይላል። በግጥም ዙሪያ የሚዳስሳቸው ርዕሶችም ታሪክን የሚመረምሩ፣ ፍቅርንና አብሮነትን የሚሰብኩ፣ ይቅር መባባልን የሚያጎሉ፣ የሀገር ባለውለታዎችን የሚዘክሩ፣ የህዝብ ውግንና ያላቸውና ጊዜውን የሚዋጁ መሆናቸውን ጠቅሰዋል። የቴዲ ልዩነት ገና ከአመጣጡ ነው የሚጀምረው የሚለው ያሬድ ሹመቴ ጠንካራ መልእክት ያላቸው ግጥሞች፣ ለአድማጭ የሚስማሙ ዜማዎች፣ በአግባቡ ተመርጠው በአንድነት የተሰደሩ ስራዎችን ይዞ መምጣቱን በመጥቀስ ገና ሲመጣ ጀምሮ ክስተት የሆነ ሲል ይገልጸዋል። በድምፃዊነት በግጥምና ዜማ ደራሲነት እንዲሁም በሙዚቃው ርዕሰ ጉዳይ መረጣ ጭምር ቴዎድሮስ ካሳሁን አዲስ ነገር ይዞ መምጣቱን ያሬድ ያብራራል። ቴዎድሮስ ካሳሁን በሙዚቃው ዓለም ከመቀላቀሉ በፊት በኢትዮጵያ ሙዚቃ ውስጥ የትውልድ ክፍተት ተፈጥሮ እንደነበር የሚያስረዳው ያሬድ ቴዲ ወደ ሙዚቃው በይፋ ከመምጣቱ በፊት የቀደሙ ስራዎችን ደግሞ መስራት፣ የውጭ ሙዚቃዎችን ዜማና ግጥም ብቻ ቀይሮ መስፈን የተለመዱበት እንደነበር ያስታውሳል። ይህ ተጽዕኖ በቴዎድሮስ አልበም ላይ መታየቱን በመጥቀስ የማያውቁት ሀገር አይናፍቅም የሚለውን ዘፈን አሳታሚዎች ለማስገባት ተገደው እንደነበር ይጠቅሳል። ቢኒያም አቡራ በቴዎድሮስ ካሳሁን የሙዚቃ ስራዎች ላይ ያተኮረ ወደ ፍቅር ጉዞ የተሰኘ መጽሐፍ አሳትሟል። በዚህ መጽሐፍ የቴዎድሮስ ካሳሁን ለዘፈን ግጥም መሰረታዊው ነገር ውስብስቡን ነገር ቀለል ባለ ቋንቋ ማቅረብ ነው የሚለው ቢኒያም፣ ቴዎድሮስ ካሳሁን ግን ከዚያም ከፍ ያሉ ነገሮችን በማቅረብ ለየት እንደሚል ያነሳል። ቴዎድሮስ ካሳሁን ዝሆኖች ተጣልተው ሰበሩት ድንበሩን ሲልም ሆነ ዘመን ያገነነው ጅብ ቁሟል ከበሬ ብሎ ሲያቀነቅን አሊጎሪካል በሆኑ መንገዶች ተጠቅሞ ጥልቅ መልእክቶችን በቀላል ቋንቋ ለአድማጭ እንደሚያደርስ ይናገራል። ከዚህም ባሻገር በግጥሞቹ ውስጥ ትምህርታዊ የሆኑ ያገላለጥም ብልሃቶችን መጠቀሙ አድማጩ ጎራ ለይቶ ለውይይት እንዲሰናዳ እንደሚያደርገው ቢኒያም ያስረዳል። ቴዎድሮስ ብዙ ድምፃውያን በቀጥታ የማያነሷቸውን የማይደፍሯቸውን ርዕሰ ጉዳዮችን፣ ታሪክን በቀጥታ የመንካትና ፖለቲካን በቀጥታ የመጋፈጥ ባህሪ ስላሉት እነዚያን ደግሞ በውብ ዜማና ቋንቋ ስለሚያስቀምጣቸው ለተወዳጅነቱም ሆነ መነጋገሪያ ለመሆኑ ሰበብ መሆናቸውን ያስረዳል። ለያሬድ ሹመቴ የቴዲ ልዩ ነገሩ በቅድሚያ እርጋታው ነው። በጣም አይቸኩልም። የሆነች ቃል መጣችልኝ፣ የሆነች ሐሳብ ተከሰተችልኝ ብሎ የሚሮጥ ሰው አይደለም ሲል ይገልጸዋል። ቴዲ በጣም ወደ ስሜት የቀረቡ ነገሮችን የመስራት አቅሙ በጣም ከፍተኛ ነው የሚለው ያሬድ ቴዲ የተለየ ስሜት የማግኘት አቅምና ያቺ የተገኘች ስሜትን የማጋባት አቅም ያለው መሆኑ መለያው እንደሆነ ይገልጻል። የቴዲ ትልቁ መገለጫው ስሜት የማግኘትና ስሜት የማጋባት አቅሙ ይመስለኛል። የሙዚቃ ባለሙያው በበኩላቸው ድምፃዊው ለግዙፉ ግጥሞቹ ተስማሚ አድርጎ የሚሰራቸው ዜማዎች ለጉሮሮ ምቹ ከመሆኑ ባለፈ የግጥሙን ሐሳብና መንፈስ መሸከም እንዲችሉ ተደርገው መዋቀራቸው ለየት እንደሚያደርገው ያነሳሉ። ይህም በተለየ ከህዝብ በሚገናኝበት የመድረክ ክዋኔ እያንዳንዱን የሙዚቃ ድርሰቶቹን በጥልቅ ስሜትና ብቃት የሚከውን በመሆኑ ለየት ያደርገዋል። በተጨማሪም በተለያዩ አጋጣሚዎች ከድምፃዊው ጋር የሰሩ የሙዚቃ ቀማሪያን ሲመሰክሩ እንደሚሰማው ቴዲ ከግጥምና ዜማ ድርሰት ባለፈ ለሙዚቃው ቅንብር ይዟቸው የሚመጣው ተጨማሪ ሐሳቦች በሙዚቃው ቅንብር ላይ ያለውን ከፍተኛ መረዳትና መሰጠት የሚያመላክቱ ልዩ ችሎታዎቹ ናቸው። ስማቸው እንዳይጠቀስ የጠየቁ ባለሙያ ሙዚቃ ቀን ልቦና እውነተኛ ስሜትና ድርጊት ትፈልጋለች ይላሉ። ድምፃዊ ቴዎድሮስ ካሳሁን ከመነሻው ይህንን ያዳበረና ለህዝብ ከገባው ቃል ለአንዴ እንኳን ፈቀቅ ያላለ የእርጋታና የማስተዋል ጸጋ የተቀባ በመሆኑ በሙዚቃ ስራው ነግሶ እንዲቆይ አስችሎታል ሲሉ ምስክርነታቸውን ሰጥተዋል። አክለውም ሙዚቃ በጥቂት ደቂቃ ውስጥ መጻፍን መተረክ፣ ግዙፍ ሐሳብና አርዕስት መሸከም እንዲሁም ከተደራሲ ወይም ከአድማጭ ሲደርስ በቀላሉ ስሜትን መግዛት የሚችል ረቂቅ ጥበብ መሆኑን ያነሳሉ። በዚህም የተነሳ ፖለቲከኛና ገዢዎች ከጦር በላይ የነጻነት አቀንቃኞችን
ይፈሯቸዋል በማለት እነዚህ የሙዚቃ ጠበብቶች የሀገር ፍቅርን የመቀስቀስ የማንቃትና የህዝብን ስሜት በጨቋኝ ገዢዎች ወይም ኢፍታዊ ፖሊሲዎች ላይ የማሰባሰብ ኃይል ስላላቸው መሆኑን ያነሳሉ። እነዚህ አቀንቃኞች በዘፈኖቻቸው ብዙውን ጊዜ የተቃውሞ የአንድነትና የማህበራዊ ለውጥ መልእክቶችን ያስተላልፋሉ ካሉ በኋላ ይህም የገዢዎችን ሁኔታ የሚፈታተንና በስልጣን ላይ ያሉትን ሁሉ የሚያሸብር ነው። ያሬድ ሹመቴ ድምፃዊ ቴዎድሮስ ሁሌም መነጋገሪያ መሆን የሚገርም ነገር መሆኑን አልሸሸገም። ቴዲን በቅርበት እንደሚያውቀው ሰው አንድም ቀን መነጋገሪያ ለመሆን ሲያቅድ አላውቅም። ይህንን እኔ መመስከር እችላለሁ ብለዋል። ነገር ግን ቴዎድሮስ ካሳሁንን የአድናቂና ነቃፊ አጀንዳ እንዲሆን የሚያደርጉት ራሳቸው ተቺዎቹ መሆናቸውን ያሬድ ማስተዋሉን ይናገራል። አንድም ቀን ይህ ሊያነጋግርልኝ ይችላል፣ ይህንን እንደዚህ ላንጫጫው የሚል አይነት ነገር የለውም ሲሉም ያክላሉ። የሙዚቃ ባለሙያው በበኩላቸው የነጻነት አቀንቃኞች አድማጮች በትኩረት እንዲያስቡና ለመብታቸው እንዲቆሙ በማነሳሳት በህዝቡ አስተያየት ላይ ተጽዕኖ ሊያሳድሩ አልፎ ተርፎ እንቅስቃሴን ሊያበረታቱ የሚችሉ ተጽዕኖ ፈጣሪ ድምጾች በመሆናቸው ሁሌም በአይነ ቁራኛ እንደሚታዩ ያነሳሉ። ድምፃዊ ቴዎድሮስ በሀገራችን ካሉ ሙዚቀኞች ሁሉም የነጻነትና የመብት ፊት አውራሪ አቀንቃኝ በመሆኑ አዲስ ስራ ይዞ ሊቀርብ በተበሰረ ዕለት ሁሉም አነጋጋሪ የመሆን እድሉ ሰፊ መሆኑን ጠቅሰዋል። ያሬድ ቴዎድሮስ ካሳሁንን በቅርበት እንደሚያውቀው ገልጾ ለልቡ ታማኝ የሆነ ሰው ነው ይለዋል። ይህንንም ሲያብራራ ከአንደበቱ የሚወጣው እርሱ የሚያምንበት ብቻ ነው እንጂ የሚያመጣውን ተጽዕኖ አስልቶ ሲያደርግ እኔ አይቼዋለሁ አላውቅም፣ እርሱ የተሰማውን ነው የሚያወጣው ብለዋል። ለእርሱ አነጋጋሪ መሆን ኃላፊነት መውሰድ የሚችሉት ሙዚቃው ከመውጣቱ በፊት የሚሰሙት የተቃርኖ ድምጾች ናቸው ባይነኝ። ለእርሱ ተወዳጅነት፣ ተሰሚነት፣ አነጋጋሪ መሆን የአንበሳውን ድርሻ የሚወስዱት በተቃርኖ የቆሙ ሌሎች አካላት ናቸው። ቴዎድሮስ ካሳሁን ሙዚቃን ከመዝናኛነት ወደ ትግል ሜዳ የቀየረ ሙዚቀኛ ነው የሚለው ቢኒያም ቀላል በሚመስሉ የፍቅር ታሪኮች ውስጥ ውስብስቡን የኢትዮጵያን ፖለቲካ የመዘየብ ባህሪዎች አሉት ይላል። ቴዲ አፍሮ ሁልጊዜ ውስጡ የሚያወጣው የሚያመውን፣ የሚያስጨንቀውን፣ የሚረብሸውን ሐሳብ በሙዚቃ ምጦ እንደሚወልዳቸው ያሬድ ሹመቴ ያስረዳል። ብዙ ጊዜ ከቴዲ ጋር ስንገናኝ የማስተውለው ነገር ጭንቀቱ፣ ህመሙ ሁሉ የአንድነት፣ የሀገር ጉዳይ፣ የኢትዮጵያዊነት ጉዳይ በጣም ያሳስበዋል። አብሮ መብላት አለመቻል፣ እንደ ልብ መንቀሳቀስ አለመቻል፣ ለልጆቻችን የምትተርፍ ሀገር እንድትሆን የማሰብ በጣም ጭንቀቶች አሉበት ይላል። እነዚህ የሁልጊዜ ጭንቀቶቹ ወደ ድርሰቱ ሲመጡ የሰማናቸውን ስራዎቹን መውለዳቸውን ያሬድ ይናገራል። ቴዎድሮስ ራሱ ህዝብ ነው የሚለው ያሬድ ማንም ሰው የሚሰማው ስሜት እርሱም ይሰማዋል በማለት የሚያምንበትን ጉዳይ ብቻ እንደሚሰራ ይጠቅሳል።